ሰላም እንደምን ቆያችሁ? ሙሉ ሀሳቦች ነን። ዕለታዊ ዜናዎችን ይዘን ቀርበናል። ዜናዎቹን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እንዲሁም የደወል ምልክቱን አጥቁ። የሲዳማ ብሔር ዘመን መለወጫ ፊቼ ጨምበላላ በዓል መጋቢት 18 እና 19 ይከበራል። እንዳለባቸው ተነገረ። የሲዳማ ብሔር ዘመን መለወጫ ፊቼ ጨምበላላ በዓል መጋቢት 18 እና 19 ተከብሮ ይውላል። የዚህ በዓል ቅድመ ዝግጅት መጠናቀቁን የሲዳማ ክልል ኮሚኒኬሽን ጉዳዮች ቢሮ አስታውቋል። የሲዳማ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ሰኔለ ስምዖን እንደተናገሩት የፊቼ ጨምበላላ በዓል በውስጡ ያሉ እሴቶችን የህብረተሰብ ወዳጅነቱን ሁሌም የሚያጠናክር በመሆኑ በዓሉ የሚከበርበት ወቅት ብቻ ሳይሆን ሁሌም መጠበቅና ባህል ማድረግ ይጠበቃል ብለዋል። ፊቼ ጨምበላላ በዓል በኢትዮጵያ ደረጃ ከፌዴራል ከሁሉም ክልሎች እንዲሁም ከውጭ ሀገራት በርካታ ታዳሚዎች ተገኝተው የሚያከብሩት ታላቅ በዓል መሆኑንም ተናግረዋል። ዛሬ መጋቢት 16 ቀን 2017 ዓ.ም ከጠዋቱ 1 ሰዓት ከ05 ላይ በአራዳ ክፍለ ከተማ ወረዳ 2 ሰባራ ባቡር እየተባለ በሚጠራው አካባቢ በተነሳ እሳት አደጋ በ3 የንግድ ሱቆች ላይ ከባድ ጉዳት ደርሷል። የአዲስ አበባ ከተማ እሳት አደጋና አመራር ኮሚሽን ጉዳቱን አስታውቆ ሲሆን የእሳቱ አደጋ ለመቆጣጠር 3 የአደጋ መቆጣጠሪያ ተሽከርካሪ እና 23 የአደጋ መቆጣጠሪያ ሰራተኞች የተሰማሩ ሲሆን የእሳት አደጋው በአቅራቢያ ባለው ባንክና ሱቆች ላይ ተዛምቶ ተጨማሪ ጉዳት ሳያስከትል መቆጣጠር መቻሉን ተናግረዋል። የእሳት አደጋውን ለመቆጣጠር ጥረት ሲያደርጉ ከነበሩ የአደጋ ጊዜ ሰራተኞች መካከል በሁለቱ ላይ ቀላልና ከባድ ጉዳት መድረሱን ኮሚሽነሩ አስታውቋል። በዓለም ጤና ድርጅት አሃዛዊ መረጃ መሰረት ከዓለም ሕዝብ ውስጥ በአማካይ 3% የሚሆኑ የአእምሮ እድገት ውስን ያለባቸው ሲሆን በኢትዮጵያ ደግሞ ከ5 ሚሊዮን በላይ የሚሆኑ የአእምሮ እድገት ውስን ያለባቸው የህብረተሰብ ክፍል እንዳሉ የተደረገው ጥናት የሚያመለክት በመሆኑ በፍቅር በኢትዮጵያ የአእምሮ ውስንነት ማህበር የፕሮጀክት ስራ ሂደት አስተባባሪ የሆኑት ወይዘሮ ፋንታዬ ተክሌ ተናግረዋል። በኢትዮጵያ የአእምሮ እድገት ውስንነት ያለባቸው ታዳጊያን ላይ በጣም ከፍተኛ የሆነ አድሎና መገለል እንደሚደርስባቸውም ጠቁመው በርካታ የማህበረሰብ ክፍሎች ከአምላክ እንደመጣ የኃጢአት ቅጣት የሚቆጠር የተሳሳተ አመለካከት በመኖሩ ልጆች ወደ ትምህርት ቤት ለመላክና ከቤት ይዞ ለመውጣት ፍራቻ እንደሚሰማቸው ተናግረዋል። የገንዘብ ሚኒስቴር ባለፈው ሳምንት ባወጣው መግለጫ ኢትዮጵያ ከመንግስታዊ አበዳሪዎች ጋር በምህረት ደረጃ የዕዳ ሽግግር ለማድረግ መስማማቷን አስታውቋል። በዚህ ጉዳይ ዙሪያ ለቲግቫ ኢትዮጵያ አስተያየት የሰጡት የፋይናንስ ባለሙያው አብዱልመናን መሐመድ ስምምነቱ የግድ የዕዳ ስረዛን ላያካትት ይችላል፣ ግን ደግሞ የዕዳ መክፈያ ጊዜ ማራዘም በራሱ ትልቅ ድል ነው ይላሉ። በኢትዮጵያ የኢኮኖሚና የፋይናንስ ጉዳዮች ላይ ለረጅም ጊዜ ትንታኔ አስተያየት በመስጠት የሚታወቁት አብዱልመናን ለውጭ ዕዳ መክፈያ ሊውል የነበረው የውጭ ምንዛሬ ለሀገር ውስጥ ክምችት ማሳደጊያና ለሀገራዊ ልማቶች ሊጠቀም እንደሚችል ተናግረዋል። አብዱልመናን መሐመድ በዝርዝር ያወሩት ድርድሩ 4 ዓመታትን የፈጀ ነው። ሀገሪቱ ግጭት ውስጥ ስለነበረች ይህ ፖለቲካዊ ምክንያት ሆኖ ለድርድሩ መዘግየት አስተዋጽኦ ሳያደርግ አልቀረም። አበዳሪዎች ሀገራት ኢትዮጵያ መንግስትም ከዓለም አቀፍ የገንዘብ ተቋማት IMF ጋር መስማማት እንደ ቅድመ ሁኔታም አስቀምጠው ነበረ። ሩሲያ እንደ አውሮፓውያን አቆጣጠር የካቲት 24 ቀን 2022 የዩክሬን ላይ ሙሉ ወረራዋን ከጀመረችበት ጊዜ አንስቶ በጦርነቱ 95940 ወታደሮችን አጥታለች ሲል የዩክሬን ጦር ኃይሎች አጠቃላይ ስታፍ በዛሬው ዕለት አስታውቋል። ቁጥሩ ባለፉት ቀናት ብቻ የደረሰውን 1180 የሩሲያ ጦር አባላት ሞትንም ያጠቃልላል ተብሏል። ዕለታዊ ሙሉ ሀሳብ